والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا ونعوذ بك من حال أهل النار آمين وبعد السلام عليكم ورحمة الله تعالى وبركاته يزارو درساتنا من كتاب بلوغ المرام للحافظ ابن حجر الأسقلاني رحمه الله ونفعنا الله به من كتاب الحج ስድስተኛውንና የመጨረሻውን ንዑስ ርዕስ ነው የምናየው በዛሬው ደርሳችን እርሱም ባቡል ፈዋት ወልኢሕሳር የተሰኘ ዑንዋንና ርዕስ ነው የሚሉት እንግዲህ ሐፊዛችን ባቡል ፈዋት ወልኢሕሳር الفوات ያው ማለት ሙራዱ ባቡ በያኒ ሁክም من احرم بالحج ثم فاته الحج حج احرمو ወይም ሐጅ ስራ ውስጥና ዑምራ ስራ ውስጥ ገብቶ ያ ሐጁ ያመለጠው ሳይሰራውና ሳይፈጽመው ሐጁ ያመለጠውን ሰውዬ ምን ማድረግ እንዲያለበት የሚናገርና ስለ ኢሕሳር አንዲ ሰው ከአህረመ በኋላ ያንን ኢሕራሙን የሆነ ነገር ጥላትም ይሁን ህመም ሌላም ነገር ያደናቀፈውና ያን ነገር ሳይፈጽም ያስቀረው እና የታገተ ጊዜ ማለት ነው ኢሕሳር ማለት ፈዋት በተለያየ ምክንያት እንግዲህ ምናልባት መንገዱ ረዝሞበትና በተለያየ ምክንያት ተቋርጦ ወደ ኋላ ቀርቶ ውቁፍ ሊያመልጠው ይችላል አረፋ ታመለጠ الحج عرفة سلالو ያው ባመቱ ነው እንጂ ሌላ ጊዜ ስለማይገኝ ማለት ነው በአጠቃላይ ሐጅ ባመለጠው ሰውና በታገተ ሰው ኢሕራም አድርጎ በታገተ ሰው ዙሪያ ያለን የሚናገር የሆነ ባብና ርዕስ ነው የሚሉት عن ابن عباس رضي الله تعالى عنهما قال قد أحسر رسول الله صلى الله عليه وسلم فحلق رأسه وجامع نساءه ونحر هديه حتى اعتمر عاما قابلا رواه البخاري እንግዲህ አብዱላህ ኢብኑ አባስ ተርጁማኑ القرآن رضي الله تعالى عنهما ምንድነው የሚሉት قد احسر رسول الله صلى الله عليه وسلم عمل حديبية በስድስተኛው አመት ላይ ሁዴይቢያ አልሁዴይቢያ ተሰኘው ስፍራ ላይ ዑምራን አህርመው ለመግባት ወደ መካ ገብተው የዑምራን ስራ ጧፍና ሰዕይ አድርገው ተላጭተው ከዑምራ ስራ ለመውጣት አስበው ነበርና እዚያ ላይም ጥላት አገታቸው ያው ኩፋሩ ቁረይሽ አትገባም ብለው አገቷቸውና ተደራደሩም ማለት ነው እዛ ላይ ያው በስምምነት ነው የመለሷቸው እሳቸውም የተመለሱላቸው ስምምነቱ ያው ሱልሁል ሁዴይቢያ በመባል ይታወቃል እና ያን ጊዜ ነው አሁን قد احسر رسول الله صلى الله عليه وسلم እና በታገቱበት ሰዓት ምን አደረጉ فحلق رأسه وجامع نساءه ጸጉራቸውን ተላይተው ከሚስቶቻቸውም ጋር ግንኙነት አድርገዋል ሀዲያቸውን ያው ኢሕሳር የተደረገ ሰው የሚያርደውን ሀዲ አርደው حتى اعتمر عاما قابلا ያው ተመልሰው በቀጣው አመት ዑምራ እስካደረጉ ድረስ እንዲህ አይነት ችግር አጋጥሟቸው ነበር ነው ሐዲሱ የቡኻሪ ሐዲስ ነው ከሐዲሱ ያው ግልጽ የሆነ ነገር ነው የምንረዳው እንዲህ አይነት ነገር ያጋጠመው እንደሆነ እንግዲህ እሳቸው በጥላት መልክ ነው በህመምም ይሁን በተለያየ ምክንያት አንዲ ሰው አህርሞ ሲያበቃ እዛ ደርሶ በቦታው ለመፈጸም በማይችልበት ሰዓት በዚህ አይነት መልኩ ተሐሉል ማድረግ ከኢሕራሙ መውጣት እንደሚችል ነው ምንድነው ያው የሚያርደውን እርድ አርዶ ጸጉሩን ይላጭና ከዛው ከታገተበት ቦታ መመለስ እንደሚችል ነው ከሐዲሱ የምንረዳው ያንን እንግዲህ حتى عمن قابل ማለት ያው في السنة الآتية በቀጣው በሰባተኛው አመት ዑምረተ القضاء የተሰኘችውን ዑምራ አድርገዋል እዛም ላይ ነው እንግዲህ አንድ ስራዎችን ያሳዩት ከዚያ እንደገና በቀጣው አመት ማለት በታገቱበት አመት በሁለተኛ አመታቸው ያችን ቀዷን ዑምራ ለወደፊት ነው እንጂ ዛሬ አትገባም በተባሉበት እንዴት ተስማሙት ለቀዷ ሄዱ ፈጽመው ተመለሱና በአመቱ መካን ተቆጣጠሩ ማለት ነው ዞሮ ዞሮ ከሐዲሱ
دليل على أن المحصر يتحلل من الإحرام في مكان الحصر وينحر هذه هناك الزاو تاغتبت بوتا لا اردون اردو صغرون تلايتو مملسنا كإحرام موطات እንደሚችል ነው ከሐዲስ የምንረዳው. وعن عائشة رضي الله تعالى عنها قالت دخل النبي صلى الله عليه وسلم على ضبعة بنت الزبير بن عبد المطلب رضي الله تعالى عنها فقالت يا رسول الله إني أريد الحج وأنا شاكيا فقال النبي صلى الله عليه وسلم حجي واشترطي أن محلي حيث حبستني متفق عليه. نتاج عائشة رضي الله عنها من دينا يميلوت نبي عليه الصلاة والسلام ضبعات بنت الزبير يقوتاتشو لج ودهوناتشو ضبعة الزبير بن عبد المطلب أباتاتشو عبد الله بن عبد المطلب سلهونو يا نبياتنا عليه الصلاة والسلام أقوت الزبير يميبالو زبير بن عوام سايهونو يهو ابن عبد المطلب ناتشو إن ضبعة يمتبال لج ነበረችው እና الزبير አጎታቸው እሷ ዘንድ ገብተው ነበር ቤት فقالت يا رسول الله اني اريد الحج وانا شاكيا وانا مريض አለቻቸው እኔ ሐጅ ማድረግ አስብ ነበር ታዲያ እኔ ምን ይሆናል ከባድ በሽታ አለብኝ ያው ከተነሳ መፈጸም አልችልም ያመኛል አለቻቸው አጋጣሚ የተነሳብኝ እንደው ምን ማድረግ አለብኝ እንጂ حج أسب نبر على تشاتشونا كزيا من أراد فقال النبي صلى الله عليه وسلم حجي واشتريتي أو حج أحرم يالوات حج أدرجي مالت ياو مكري إن جبيبت حج أحرمي بيهون شرط أدرجي إحرامش لاي قديب أدرجي بت من دين بلاش أن محلي حيث حبستني يعني ممشى أنت المفجعة ويوم كإحرام موجعة أحبس كبني كلكل كبنينا ويوم يهم بالشتاء عمت أحبي بوت على نو بلش يا ولا الله نجاريو إن دزا قدي بعد رجش إحرامش نادرجنا وش ألوات إنجدي كزوها دي الله أرجلت على درجتش مال تجلس أمبري وياو حديث يا بخاري يا مسلم حديثنا እስከዚህ ድረስ ያለው ስለሆነ መልእክቱ የዱባዓ ሐጅ ማድረግና ለማድረግ ሳይሆን መጀመሪያ ላይ የሰጧት አቅጣጫ ነው አሁን ለሁላችንም የሚሆነው ምናልባት አንድ ችግሮችና አንድ ከመጡ ስራ የማያሰሩና የሚያስቸግሩ በሽታዎች ያላቸው ወንዶች የሚሆኑ ሴቶች በዛ አይነት መልኩ ከተጠቀሙ እታመሙበት ቦታ ላይ መመለስ ብቻ ነው እንጂ እርዲም መላጨት ምንም የለባቸውም ቤዛ መክፈልም አያስፈልጋቸውምና ለዚያ ይጠቅማል መጀመሪያ ላይ ሸርጥ ካደረገ ማለት ነው ይሄ ከቅድሙ የሚለየው ከነብያችን አለይሂ ሰላቱ ወሰለም እሳቸው ፈጽማለሁ ብለው ነበር የተነሱትና ያህረሙት ግን አገቷቸውና ያው እንቢያሏቸው አትገባም ብለው ያዟቸው በስምምነት እንትን አገቱበት ቦታ በማረድ ያንን ፈጽመው ነበር ይችኛዋ ግን ሁጂ ወሽተሪጢ ይሄ የሚጠቅመው ለዚህ አሁን ላልኳችሁ ብቻ ነው እና በዚህ አይነት መልኩ መጠቀም እንደሚቻል ነው ካለምንም ፊዲያ ማለት ነውና ቤዛ ካለ መክፈል ሐዲሱ የቡኻሪ የሙስሊም ሐዲስ ነው وعن عكرمة عن الحجاج بن عمرو الأنصاري رضي الله تعالى عنه قال رسول الله صلى الله عليه وسلم من كسر أو عرج فقد حل وعليه الحج من قابل قال عكرمة فسألت ابن عباس وأبا هريرة عن ذلك فقال صدق رواه الخمسة وحسنه الترمذي عكرمة التابعي الجليل يهو تابعي من يلالو تابعي يمطبت مكنيات ودي مጨረሻው ሐዲስ መጨረሻ ላይ ግልጽ ይሆንልናል እንጂ ከሱሐቢ ነበር የሚነሱ ተሐፊዛችን እስከዛሬ ማለት ነው እና عن الحجاج بن عمرو الانصاري الحجاج بن عمرو الانصاري የአንሷር ተወላጅ ናቸው ብዙ ዕውቅናም ባይኖራቸውም ሱሐቢ ናቸው እና ምንድነው የሚሉት قال رسول الله صلى الله عليه وسلم ይላሉ ታላቅ ሱሐቢ من كسر يتسبر سو او عرج فقد حل እንግዲህ ኩሲረ ወርቆ በተለያየ ምክንያት ሊሰበር ይችላል ሰውየው አው አረጀ ወይም ድንገተኛ
እንትን ምንድነው የሚባለው ሽባ የሆነ እንዲሆነ ድንገተኛ በሆነ አደጋ እንዲ ፓራላይዝድ ነገር ሊሆን ይችላል በሌላም ምክንያት ሊሆን ይችላል ወይም የሚያስነክሰው ነገር ከመጣበት አረጀ ከሆነ خلقያ አይደለም ከቀን በኋላ ማለት ነው خلقያ ከሆነ አሪጀ ነው ይባላል አሪጀ ፍላን ማለት ሲፈጠርም ያው ሽባ ሆኖ ከተፈጠረ ማለት ነው አው አረጀ فقد حل ይሄ ሰውዬ በእርግጥ ያው እንዲህ አይነት ችግር ከመጣበት እንደፈለክ እንዲሆን ከሆነ እዛው ደርሰህ ግዴታህን ተወጣ አይባልም ላሁን ይመለስ فقد حل ማለት ያው ለሰውዬ ምንም ነገር ሳያደርግ ያው የሚያርደውን እርዱን እና ጸጉሩን እንደሳቸው ተላይቶ ይመለሳል ሐላል ይሆናል وعليه الحج من قابل በቀጣው አመት ባይሆን قضاء አለበት ያው ዋጅብ ውስጥ እና ግዴታ ውስጥ ገብቶ ነበርና ማለት ነው يقضي ذلك الحج في السنة المستقبلة إذا كان حجه عن فرد أما التطوع فلا شيء عليه خلاف አለው እና ይህን ሲሉ ሰምቻቸዋለሁኝ ነው የሚሉት من قالوا عكرمة قال عكرمة فسألت ابن عباس وأبا هريرة عن ذلك أقاطامي الحجاج بن عمرو الأنصاري نبرنا ይህን ሲሉ የሰሟቸው عبد الله بن عباسንም እንዲሁ ቋላ الحجاج بن عمرو አልኳቸው አሉ አቡ ሁረይራንም እንደዚሁ عن ذلك ስጠይቃቸው ማለት ሁነት ነው ወይ እንደዚህ ብሎ ቋላ ይሄ الحجاج بن عمرو የሚባለው ስላቸው فقال صدق አዎ እኛም ሰምተናቸዋል እውነቱን ነው አሉኝ ይላሉ እንግዲህ በሶስቱም ሱሐቦች የተወራ ሐዲስ እንደሆነ ነው አሁን የምንይዘው ማለት ነው አሁን እዚህ ላይ ሰነድ የተጠቀሱት الحجاج بن عمرو ነበሩ ግን አብዱላህ ኢብኑ አባስንም ስጠይቃቸው አዎ እውነቱን ነው አሉኝ ሰምቻለሁ ማለታቸው ነው እኔም አቡ ሁረይራም እንደዛው አሉኝ ይላሉ ሐዲሱን ሱነኑ እንትን አህመድና ሱነኑ አርባዓ ዘግበውታል ትርሚዚ ሐሰንም ብለውታል ነው የሚሉት ኢንሻአላህ እንግዲህ كتاب بلوغ المرام للحافظ ابن حجر العسقلاني እዚህ ድረስ ያው ተገባድ እንተና ተጋምሷል ማለት ነው እኩል በኩሉ በዚህ ተጠናቋልና እዚህ መካከል ላይ ወይም ለሁለት ጁዝ ስለከፈሉት ባንዲ ቢሆንም ጁዝ አልአወል እንዲያለቀ የጠቆሙበት ቃል አላቸው እሱን ዝም ያነበውና ወዲ ሁለተኛው ክፍል ነው የምንገባው اخر الجزء الاول وهو النصف من هذا الكتاب المبارك قال وكان الفراغ منه في ثاني شهر ربيع الاول سنه 27 و800 እንግዲህ ይሄ ኪታብ ተጽፎ ጁዝ አልአወሉ የመጀመሪያው ክፍል 827 ላይ ዓመተ ሂጅራ ረቢዑል አወል ወር ላይ ረቢዑል አወል 12ኛው ላይ ያው ነብያችን አለይሂ ሰላቱ ወሰለም ወደዚህ ዓለም በመጡበት ቀን ተመሳሳይ ላይ ጁዝ አልአወል አልቋል ማለት ነው ወሆ አኺሩ ሩቡዑል ዒባዳት ሩቡዑል ዒባዳ የሚባሉት ከሶላት ዘካ ጾምና ሐጅ ሩቡዑል ዒባዳ በመባል ይታወቃሉ እነሱ የተጠናቀቁበት ነው ይላሉ የትሉሁ ፊል ጁዝ الثاني كتاب البيوع ለሁለተኛው ክፍል ማን ይከተለዋል ኪታቡል ቡዩዕ የሚል ርዕስ ይከተለዋል ነው የሚሉት ወሰለላሁ ዐላ ሰይዲና ሙሐመድ ወአሊሂ ወሰህቢሂ ወሰለም وسلم تسليما كثيرا دائما ابدا غفر الله لكاتبه ولوالديه ولكل المسلمين وحسبنا الله ونعم الوكيل بمالت جزء الاول ነው ያጠናቀቁልን ሐፊዛችን ረሂመሁላህ እንግዲህ ወደ ሁለተኛው ጁዝ ነው የሚወስዱን እኛም ወደዛው ነው የምንሄደው የዚህ ኪታብ ሁለተኛው ጁዝ የሙዓመላ ክፍል ነው እና ከዚያ ጋር እንግዲህ የመጀመሪያው የሙዓመላ ነው ከዚያም በኋላ በርካታ አህካሞችን የምንማርበት ቀሪው ሁለተኛ ክፍል ነው እንግዲህ ሙዓመላ ስንል በመሸጥና መግዛት ብቻ ሳይሆን ወይም በሽያጭና በግዢ ብቻ ሳይሆን ሌሎችም በርካታ ሙዓመላ ውስጥ የሚገቡ የኢጃራው የማበደሩ የመዋሱ የመሳሰሉት አህካሞችን በዚህ
ኪታቡል ቡይዕ በሚለው ውስጥ የሚካተቱ ስለሆኑ ይሄ ቀጣይ ሁለተኛ ጁዝ የሆነ ለዚህ ኪታብ ከስተዛሬው ባላነሰ የሙዓመላ ጉዳይ ነውና ከሰዎች ጋራ የምንዋዋልበት በጣም ወሳኝ ርዕስ ስለሆነ ሁላችንም በደንብ ብንከታተለውና ትኩረት ብንሰጠው የሚል የመጀመሪያ መልእክቴ ነው። እንግዲህ ይያሉን ያሉት ምንድነው ሐፊዛችን ኪታቡል ቡዩዕ ብለው ይሄ ሰባተኛ ከዚህ ኪታብ አበይት ርዕስ ነው። ምን አስከትለውታል? ባቡ ሹሩጢሂ ወማኑሂ ዐንሁ። ኪታቡል ቡዩዕ ብዙ ቃል ነው። የበዕ አንዲ ነው እና ስለ ሽያጮች እና ስለ ግዦች የሚናገር የሆነ ባብ ነው እያሉ ነበር። በምንድነው ቡዩዕ? ያው መሸጥና መግዛት አንድ ነገር አይደለም ወይ? በምንድን ቡዩዕ አሉት ከተባለ ብዙ አይነት ሽያጮችና ግዦች ስላሉ ነው እንደዛ ያሉት። ናልባች ያው ሽያጭና ግዥ አንድ ነው ብንል እንኳን መሸጥ መግዛት ያው አይነቶቹን ተንቢሉም ያው መሸጥ መግዛት ስለሆነ የሚባለው የተለያየ ግብይት ስላለ ነው። እንግዲህ አንደኛው የታወቀ ቢሆንም ሸቀጥን በሸቀጥ የሚላወጡበት ይሄ ልውጫ የሚባለው። ሁለተኛው በይዑል ዑሩዲ ቢንቁድ የተለያዩ ሸቀጦችንና ለንግድ ያቀረብናቸው የምናቀርባቸውን እቃዎች በብር ወይም በገንዘብ የሚገዛው የሚደረገው ግብይት ነው። ሶስተኛ በይዑል መንፈዓቲ ቢልማል ይሄ ኢጃራ የሚባለው የሆነን ጥቅም የቤት ጥቅም ሊሆን ይችላል፣ የትራንስፖርት ጥቅም ሊሆን ይችላል። ያንን መግዛት ደግሞ ኢጃራ ይባላል። የመጨረሻውና አራተኛው በይዑል መንፈዓቲ ቢልማሊ ሶስተኛው በይዑል ንቁድ ቢንቁድ ሰርፍ የሚባለው ይሄ ማመነዛዘር ወይም ብሩን በብር ያገር ውስጥና የውጭ በማለት ሊሆን ይችላል። ወይም ነጩን የንትናው እየተባለ ወይም ብሩን በወርቅ ወርቁን በብር ሶይረፊ ይባል ይሄንን የሚነግደው ነጋዴ። የመጨረሻው በይዑል መንፈዓቲ ቢልማል የምንለው ኢጃራ የሆነን ጥቅም በገንዘብ መግዛትና መለወጥ የሚባለው ኢጃራ የምንለው ነው የሚሆነው። ከነዚህ ከአራቱ አሁን እዚህ የተፈለገው በይዑል ዑሩዲ ቢንቁድ የሆነውን ነው እና ስለሱ ነው እንግዲህ ባቡ ኪታቡል ቡዩዕ ብለው በዚህ ዙሪያ ያለን የሚናገር ባብ ነው አሉ። ከዚያ ግን የመጀመሪያ ለዚህ አበይት ርዕስ ንዑስ ርዕስ ያደረጉት ባቡ ሹሩጢሂ ወማኑሂ ዐንሁ ነው። ለበዕ ብዙ ሸርጦችና ቅድመ ሁኔታዎች አሉት። ልክ ለማንኛውም ዒባዳችን ቅድመ ሁኔታዎች እንዳሉት ሁሉ ለዚህ ሙዓመላችንም ለዚህ ግብይት ብዙ ቅድመ ሁኔታዎች ያስፈልጉታል እና መሸጡም መግዛቱም የተከለከለን የሚናገር ማብራሪያ ባብና ርዕስ ነው ይላሉ። እንዲያው ለመጠቆም ያክል ነው የሚሉት ዑለማዎቻችን ሹሩጡል በይዕ አየኩነ አልዓቂዱ ዓቂለን ሙመይዛ። ይሄ ሁላችን ልናውቀው የሚገባው ሻጩ ሰውዬ ወይም ገዡ ዓቂድ ይባላል። ያው ውል የሚፈጽመው ሻጭም ገዥም ነው። ይሄ ሲባል ዓቂል መሆን አለበት፣ ሙመይዝ ጥቅምና ጉዳት የለየ። ለምን ተሞኝቶ እንዳይገዛ ወይም ተሞኝቶ እንዳይሸጥ ዓቂል መሆን አለበት፣ ሙመይዝ መሆን አለበት። ሁለተኛ ደግሞ አን የኩነ አልዓቅዱ ቢለፍዚል ማዲ ያው ቢዕቱ እሽተረይቱ በሚል ካሁን በፊት ልክ እንደሸጠ እንደገዛ በሚያስይዝ ቃል መሆን አለበት ይላሉ። እሸጥልሃለሁ በሚል ከሆነ ገበያ ላይ ሊሆን አይችልም፣ ገና እሸጥልሃለሁ ወደፊት ስለሚመስል ቢለፍዚል ማዲ መሆን አለበት ነው የሚሉት። ወአን የኩነ አልማሉ ማለም ሙተቀወመን መቅዱረት ተስሊም ገንዘቡ ደግሞ ያው ገንዘብ ጥቅም ያለው ነገር መሆን አለበት እንጂ ሙተቀወም ዋጋ ያለው ነገር መሆን አለበት። ዋጋ የሌለው ነገር ከሆነ የማይረባ ወይም አንዲት ፍሬ ቅንጣት ስንዴ ወይ ሌላ ነገር ሊሆን ስለሚችል ያ ከሆነ አይቻልም። ሌላው መቅዱረት ተስሊም መስጠቱ የሚቻል ነገር ሸኩልህ ማለት ብቻ ሳይሆን ያኛው አምጣ ሲለው ለመስጠት የሚቻል
በእጅ ስር ያለ መሆን አለበት وأن يكون مع تراضي الطرفين ሁለቱም ሻጭና ጋዦች ተዋደው መሆን አለበት عن تراض ስለሆነ وأن يكون المبيع في ملك العاقد أو ولايته በሰዓቱ ደግሞ ያ የሚሸጠው ነገር በሻጩ ሰውዬ ቁጥጥር ስር መሆን አለበት የሚል ነው እዚህ ሱቁ የሌለውን አለ ብሎ በጎን ሌላ ሰው ልኮ ቢሸጠው ስለማይሆን ይሄን ሁሉ የሚዳስስ ትልቅ ባብ ነው ይሄ ወደፊት የምንገባበት እና በዚህ አይነት መልኩ የሱን የበዕን ሹሩጦች ማወቅ ይጠቅማል ክልክል የሆነውንም ማወቅ ስለሚገባ በዚህ ዙሪያ ያለን የሚናገር ባብ ነው የሚሉት عن رفاعة بن رافع رضي الله تعالى عنه أن النبي صلى الله عليه وسلم سئل أي الكسب أطيب قال عمل الرجل بيده وكل بيع مبرور رواه البزار وصححه الحاكم رفاعة بن رافع رضي الله عنه أن سمعت نبينا عليه الصلاة والسلام من تبلو تتأيق إلى أي الكسب أطيب يتنيو سرانو أفضل عملا وأكثر بركة وأحل أكلا تبلو تتأيق أطيب مالت بتأمطرو እና በላጭ የሆነው ስራ በረካው ብዙ የሆነው ደግሞ ለንበላው በጣም ሐላል የሆነው ስራ የትኛው ነው ምን አይነት ስራ ነው ተብለው ሲጠቆሙ አመሉ الرجل بيده ሰውየው በእጁ የሚሰራው ስራ ነው ያሉት እንግዲህ የተለያየ ስራ አለ ልክ ከማ انت حصل ووجد هذا من الانبياء والمرسلين من بعض الانبياء والمرسلين ያው የተለያየ ራሳቸው በእጃቸው ሰርተው የሚመገቡ ነብያቶች እንዲያሉት ሁሉ ይሄም አመሉ الرجل بيده ብለዋሉ ግንበኝነት አናጽነት ሌላም እርሻም ሊሆን ይችላል አመሉ الرجل بيده አሉና وكل بيع مبرور አሉ ሁለተኛ ከغش عن يمين فاجرة حتى عن يمين فاجرة አሉ ከዚህኛውም እውነተኛ ከሆነ ማላ ቢሆን ከመጥፎ ነገር ጥርት ያለ የሆነ ሽያጭና ግዥ ነው ወይም ንግዲ ማለታቸው ነው ከዚያ እሱ ነው ብለው ነው ያሉት ሐዲሱን አልበዛር እንትን ዘግበውታል አልሐኪም ሶሒህ ብለውታል እንግዲህ ከሐዲሱ የምንረዳው አመሉ الرجل بيده وكل بيع مبرور ሲሉ ሁለተኛ ደረጃ ዚክር ላይ ነው እንጂ ቢዋዊል አጢፋ ስለሆነ የመጣው ከሁለቱ ስራዎች በእጁ ከሚሰራው ስራና ከንግድ ማንኛው ይበልጣል ያው ኺላፍ አለ እንደ ዚክሩ አመሉ الرجل بيده ነው ብለዋልና ይሄ እርሻ ስራ ወይም ግንበኝነት አናጽነት የመሳሰሉ ስራዎችን መስራት አንደኛ ነው ሁለተኛ በይዕ ነው በዚክሩ እንደው አቀማመጡን አይተን ካላሉ በስተቀር ዋዊቱ አጢፋ ተርቲብን አትጠቅምምና መፍዱል ተቀድሞ ፋዲልም ሊቀደም ስለሚችል በዚህ አንረዳውም ነው ግን ከሌላ ቦታም አመሉ الرجل بيده የሚለው በጣም እንት እንደሆነ የነብያቶችም አለይሂ ሰላቱ ወሰለም ተግባር ስለሆነ እሱ አንደኛ ቢሆንም ሁለተኛው ግን በይዑ መብሩር ለባባችንም የሚሆነው ከተለያዩ መጥፎ እንትኖች እንቅስቃሴዎች የጠራ በይዕ ነው ያሉት እሱ እንደ ሁለተኛ ሙያ አድርገውት ነው እንግዲህ من اصول المكاسب ሁለት አይነት መሰረታዊ ስራዎች ናቸው ያሉት አመሉ اليد እና من عمل اليد በማለትና من اصول المكاسب هم الزراعه والصناعه ያው እርሻና የሙያ ስራ ነው ቅድም እንዳልኳችሁ አናጽነት ግንበኝነት አሁን በጊዜያችን እንዲያለው وتقديم عمل اليد على البيع يدل على انه الافضل ويحتمل ان يكون متساويين ሁለቱም እኩል ሊሆኑም ይመቻል እና በዛ አይነት መልኩ መጠቀም እንችላለን ዞሮ ዞሮ ወበዑ መብሩር ብለው ነው እንደ ሁለተኛ ደረጃ ባይሆንም እሱንም ስለጠቀሱት ነው ነብያችን አለይሂ ሰላቱ ወሰለም ይሄንን ሐዲስ እዚህ ላይ ያመጡበት ኢንሻአላህ የዚህ ባብ አሐዲሶች ገና ያው ሃነው ያልነው አንድ ሐዲስ ነው የጀመርነው ከሰዓት አንፃር እዚህ እናሳርፈውና በቀጣይ ደርሳችን የምንገናኝ ይሆናል ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ